ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስ ስፖርት ቲዩብ ነው። ቼልሲን የተመለከቱ ወቅታዊና አዳዲስ መረጃዎችን አጠራ አድርጌ የማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ቼልሲ አዲሱን የቼልሲ ማሊያ ባስተዋወቀበት ቪዲዮ ኢንዞ ፈርናንዴዝንና ማርኮ ኩኩሪያን ከቪዲዮ ውጪ ያድርጓቸዋል። ይህም እነዚህ ሁለት ተጫዋቾች በቼልሲ ቤት እንደማይቆዩ ማሳያ ነው ተብሏል። ይህንን ጉዳይ በቀዳሚነት እንመለከታለን። ቼልሲ ፉትቦል ክለብ ለወጣቱ ተከላካይ ጃኦ አቾምፖንግ የቀረበለትን በርካታ የዝውውር ጥያቄ ውድቅ ማድረጉ ተሰምቷል። ይህንንም ጉዳይ እንመለከታለን። ቼልሲ አንድሬ ሳንቶስን እና ላቪያን በቼልሲ ቤት የማቆየት ፍላጎት እንዳለው ተገልጿል። የነዚህ ሁለት ተጫዋቾች እጣ ፈንታ ምን ሊሆን ይችላል የሚለውን ጉዳይ እንመለከታለን። ሌሎች ቼልሲ ቤት የተሰሙ አጫጭር መረጃዎችን እንደየቅደም ተከተላቸው የማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያ ዘገባ ስንሸጋገር ቼልሲ ፉትቦል ክለብ አዲሱን የቼልሲ ማሊያ ባስተዋወቀበት ቪዲዮ ኢንዞ ፈርናንዴዝንና ማርኮ ኩኩሪያን ከቪዲዮ ውጪ አድርጓቸዋል። ቼልሲ በእንግሊዝ ፕሪሚየር ሊግ በ2026 በ2027 የውድድር ዓመት የሚለብሰውን ማሊያ ይፋ አድርጓል። ይህም ደማቅ ሰማያዊ ቀለምን እና በጣም ውብ የሆነ ማሊያን ይፋ አድርጓል። በዚህም በርካታ ተጫዋቾች የቼልሲ ተጫዋቾች የሚለብሱትን ማሊያ ይፋ ባደረገበት ቪዲዮ ኢንዞ ፈርናንዴዝንና ማርኮ ኩኩሪያን በዚህ ቪዲዮ ላይ የቼልሲን ማሊያ ለብሰው አይታዩም። ይህም በሚቀጥለው ዓመት ቼልሲ በቼልሲ ቤት እንደማይቆዩ ማሳያ ነው ተብሏል። እንግዲህ በዚህ ቪዲዮ ላይ ስቲቫ ዊሊያምስ፣ ሪሲ ጄምስ፣ ፓልመር፣ ጆ ፔድሮ የመሳሰሉ ተጫዋቾች ማሊያውን ለብሰው ይታያሉ። ነገር ግን ወሳኝ የተባሉ የቼልሲ ተጫዋቾች ኢንዞ ፈርናንዴዝ እና ማርኮ ኩኩሪያ በዚህ ቪዲዮ ላይ የሉም። ይህም ብዙ ጊዜ የሚደረገው አንድ ተጫዋች በቀጣይ ዓመት ከቡድኑ ጋር የማይቆይ ከሆነ በቪዲዮ ላይ አይካተትም ወይም ደግሞ ያንን አዲስ ማሊያ ለብሶ አይቀረጽም፣ ቪዲዮም አይታይም። በዚህ መሰረት እንግዲህ እነዚህ ሁለት ተጫዋቾች ከቪዲዮ ውጪ መሆናቸው በሚቀጥለው ዓመት በቼልሲ ቤት እንደማናያቸው ማረጋገጫ ነው ተብሏል። አብዛኞቹ የቼልሲ ተጫዋቾች በዚህ ቪዲዮ ላይ ይታያሉ። እጅግ የሚያምር ውብ ማሊያ ሰማያዊ ቢሆንም ከሌላው ጊዜ የተለየ ከለር ያለው አሁን በምስሉ ላይ እንደምትመለከቱት እጅግ የሚያምር ማሊያ ነው። በዚህ እንግዲህ በርካታ የቼልሲ ተጫዋቾች ይህንን ማሊያ ለብሰው ይታያሉ። እነዚህ ሁለት ተጫዋቾች ግን አለመካተታቸው በቼልሲ ቤት እንደማይቆዩ ማረጋገጫ ነው ተብሏል። በቼልሲ ቤት የመቆየት ተስፋ ትንሽዬ እንኳን ተስፋ ቢኖር በዚህ ቪዲዮ ላይ እነዚህ ተጫዋቾች ይታዩ ነበር። ነገር ግን ቼልሲ እነዚህን ተጫዋቾች እንደሚለቃቸው እርግጠኛ በመሆኑ ከማንኛውም የቼልሲ የአዲሱ ማሊያ ፎቶና ቪዲዮ ውጪ ያድርጓቸዋል። ኢንዞ ፈርናንዴዝንና ማርኮ ኩኩሪያን በቀጣይ ዓመት በቼልሲ ቤት እንደማናያቸው ኦልሞስት እየተረጋገጠ ይገኛል። ቼልሲ ፉትቦል ክለብ ለቼልሲ ለወጣቱ ተስፈኛው ተከላካይ ጆ አቾምፖንግ የቀረበለትን በርካታ የዝውውር ጥያቄዎች ውድቅ ማድረጉን ቢቢሲን ጨምሮ በርካታ መገናኛ ብዙሃን እየዘገቡ ይገኛሉ። የቼልሲ አካዳሚ ውጤት የሆነው የ20 ዓመቱ ተጫዋች አቾምፖንግ በቼልሲ ቤት ውስጥ እንደ ሞሰስ ካይሴዶ፣ እንደ ጆ ፔድሮና እንደ ሪሲ ጄምስ የማይነካ ተጫዋች ሲሆን የቼልሲ የወደፊት እቅዶች ዋነኛ አካል ተደርጎ ይታያል ሲል ነው ቢቢሲ በዘገባው ያስነበበው። አቾምፖንግ በዚህ ዓመት በፕሪሚየር ሊጉ ያደረገው ጨዋታ 17 ብቻ ቢሆንም ቼልሲ ይህንን እንግሊዛዊ ተጫዋች በስታንፎርድ ብሪጅ ለማቆየት ቁርጠኛ መሆኑ ተሰምቷል። በርካታ የእንግሊዝ ክለቦች የአቾምፖንግ ፈላጊ ሆነው የአቾምፖንግን በቅርበት እየተከታተሉት እንደሆነ ነው የተገለጸው። አርሰናል፣ ኒውካስትል፣ ክሪስታል ፓላስ እና በርንማውዝን የመሳሰሉ ክለቦች የአቾምፖንግን ሁኔታ በቅርበት እየተከታተሉ እንደሆነ ተገልጿል። ነገር ግን ቼልሲ ከማናቸውም ክለቦች ጋር በአቾምፖንግ ዙሪያ ላይ ንግግር የማድረግ ፍላጎት እንደሌለው ነው የተገለጸው። እንግዲህ አቾምፖንግ ገና በ8 ዓመቱ ነበረ ቼልሲን የተቀላቀለው። የአካዳሚ ተጫዋች ነው። በቼልሲ ቤት የሚያሳየው ፐርፎርማንስም ጥሩ ነው። ነገር ግን አብዛኞቹ የቼልሲ አሰልጣኞች አቾምፖንግን በቋሚነት ሲያሰልፉት አናስተውልም። ገና ወጣት ነው ብለው አስበውም ሊሆን ይችላል። ነገር ግን ቼልሲ በቀጣይ የቼልሲ ዋነኛ የአሎንሶ የፕሮጀክት አካል አድርጎ የሚመለከተው በመሆኑ ይህንን ተጫዋች እንደማይሸጠው ቼልሲ አረጋግጧል። ለየትኛውም ክለብ በዚህ ተጫዋች ዙሪያ ላይ የመነጋገር ፍላጎት እንደሌለው ተገልጿል። በ8 ዓመቱ ቼልሲን የተቀላቀለው አቾምፖንግ እስከ 2029 የሚያደርስ ኮንትራት የሚያቆይ ኮንትራት ከቼልሲ ጋር አለው። ስለዚህ ቼልሲ በአሎንሶ ፕሮጀክት አካል አድርጎትና በቼልሲ ቤት እንደማይነካ ተጫዋች አድርጎ እንደሚቆጥረው ነው የተዘገበው።
ወደ ሌላ ቼልሲን ወደ ተመለከተ ዘገባ ስንሸጋገር ቼልሲ አንድሬ ሳንቶስንና ላቪያን በቼልሲ የማቆየት እቅድ እንዳለው ተገልጿል። ምንም እንኳ በቼልሲ ቤት የማይነኩ ተጫዋቾች ናቸው ተብለው ባይቆጠሩም ነገር ግን ቼልሲ ሁለቱን ተጫዋቾች በቼልሲ ቤት ማቆየት ይፈልጋል ነው የተባለው። አሎንሶም በእነዚህ ሁለቱ ተጫዋቾች ላይ ፍላጎት እንዳለው ነው የተገለጸው። ላቪያን ለመውሰድ በርካታ ክለቦች ጥያቄ እንዳቀረቡ ተገልጿል። ቼልሲ ግን የነዚህን የሁሉንም ጥያቄዎች ውድቅ ማድረጉ ነው የተገለጸው። እንደዚሁም አንድሬ ሳንቶስም እንደዚሁ በርካታ የፈረንሳይና የጣሊያን ክለቦች ለቼልሲ ጥያቄ ማቅረባቸው ተሰምቷል። ነገር ግን ቼልሲ ፉትቦል ክለብ የነዚህን ተጫዋቾች የተለያዩ ክለቦች ያቀረቡለትን ጥያቄዎች ውድቅ ማድረጉንና እነዚህ ተጫዋቾች በቼልሲ የማቆየት ፍላጎት እንዳለው ተገልጿል። ቼልሲ እንግዲህ አይነኩም ብሎ ባይወስንም በቼልሲ ቤት ግን ቼልሲ የማቆየት ከፍተኛ ፍላጎት እንዳለውና የነዚህ ሁለት ተጫዋቾች ሁኔታ በቀጣዮቹ ወራት ቼልሲ እንደሚወስን ይፋ ሆኗል። ወደ ሌላ ዘገባ ስንሸጋገር ጆ ፔድሮን እናገኛለን። የቼልሲ የፊት መስመር ተጫዋች ጆ ፔድሮ ኔይማር መጎዳቱን ተከትሎ ለብራዚል ብሔራዊ ቡድን የሚጠራበት እድል ይኖራል ተብሎ ቢጠበቅም የብራዚሉ አሰልጣኝ ካርሎ አንቸሎቲ ግን እስካሁን ድረስ ምንም አይነት መግለጫ ሳይሰጡ ቀርተዋል። ይህም ጆ ፔድሮን የመጥራት ፍላጎት እንደሌላቸው ማሳያ ነው ተብሏል። ባለፈው ሳምንት ኔይማር መጎዳቱን ተከትሎ በርካታ ጨዋታዎች ከብራዚል ጋር እንደሚያመልጠው ይፋ ሆኖ ነበረ። የወዳጅነት ጨዋታዎች ያመልጡታል። እንደዚሁም በዓለም ዋንጫው የመጀመሪያ የምድብ ጨዋታ ብራዚል ከሞሮኮ የምታደርገው ጨዋታ ላይ እንደማይሰለፍ ይፋ ሆኗል። ይህን ተከትሎ ቀዳሚ ምርጫ ሊሆን የሚችለው ተጫዋች ጆ ፔድሮ ነው። አሰልጣኝ አንቸሎቲም ይጠሩታል ተብሎ ሲጠበቅ ነበር። ነገር ግን ካርሎ አንቸሎቲ ምንም መግለጫ ባለመስጠት እስካሁን ድረስ የጆ ፔድሮን የጥሪ ሁኔታ ዘለውታል። ይህም እንግዲህ የሚያመለክተው አሰልጣኝ አንቸሎቲ ጆ ፔድሮን የመጥራት ፍላጎት እንደሌላቸው ማሳያ ነው ተብሏል። ወደ ሌላ ዘገባ ስንሸጋገር ኢብራሂም ኮናቴን እናገኛለን። በቼልሲ በጥብቅ ሲፈለግ የነበረው የቀድሞ የሊቨርፑል ተከላካይ ኢብራሂም ኮናቴ ወደ ማድሪድ ሊያቀና እንደሆነ ተሰምቷል። ቼልሲ ይህንን ተጫዋች በከፍተኛ ሁኔታ የማስፈረም ፍላጎት ነበረው። ነገር ግን ሪያል ማድሪድ በ4 ዓመት ኮንትራት ወደ ሳንቲያጎ በርናሞ ሊወስደው እንደሆነ ይፋ ሆኗል። ይህ ተጫዋች እንግዲህ ኮንትራቱ መጠናቀቁን ተከትሎ ከሊቨርፑል ጋር ያለውን ኮንትራት ማጠናቀቁ ይታወቃል። በዚህም በርካታ ክለቦች ልጁን ለመውሰድ ከፍተኛ እንቅስቃሴ ሲያደርጉ ነበር። ከነዛ ውስጥ መካከል ቼልሲ አንዱ ነበር። ይህንን ተጫዋች የግሉ ያደርጓል ሲባል ነበር። ልጁም ወደ ለንደን የመምጣት ፍላጎት አለው። ቤተሰቦቹ ለንደን አካባቢ የሚኖሩ በመሆኑ ለንደን ላይ የመቆየት ፍላጎት ያለው በመሆኑ ለቼልሲ ይፈርማል የሚሉ የመገናኛ ብዙሃን ወሬዎች ነበሩ። ነገር ግን ዛሬ በተሰማ ዜና ልጁ በ4 ዓመት ኮንትራት ወደ ማድሪድ ሊያቀና እንደሆነ ነው ይፋ የሆነው። ስለዚህ ቼልሲ አይኑን ወደ ሌላ ተከላካይ የማስፈረም ላይ ያደርጋል ማለት ነው። እንግዲህ በአጠቃላይ ቼልሲን በተመለከተ በቼልሲ ቤት የተሰሙ ዋና ዋና መረጃዎች እነዚህ ነበሩ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ማንኛውም ሀሳብ አስተያየት የሚኖራችሁ ከሆነ በኢንቦክስ ላይ ብትጽፉልኝ ደስ ይለኛል። እጅግ አድርጌ አመሰግናለሁ። መልካም ጊዜ